ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። እንደምን አመሻችሁ። በድጋሚ ከፓስተር አለማየሁ ነሙ ጋር የምናደርገው ውይይት መልሰን መተናል። የዓለማችን ክስተቶች ዓለማችን ላይ የሆኑ ያሉ መሬት ላይ የረገጡ ክስተቶች ከደቂቃ ደቂቃ እየተለዋወጡ ከሰዓት ሰዓት እየተለዋወጡ የሚገኙበት ጊዜ ላይ ያለ ነው። በእውነት እነዚህ አይነት ክስተቶችን ወደ እናንተ ስናደርስ እኛም በጣም ሁኔታዎች እያስገረሙን ያሉት እነዚህ ደግሞ ክስተቶች ለኛ እንደ ማንቂያ ደወል ናቸውና ጆሮአችንን ስለን በመስማት ሁልጊዜ መንፈሳችንም ንቁ እንዲሆን የበኩላችንን አስተዋጽኦ ለማድረግ ከፓስተር አለማየሁ ጋር ጥረት እያደረግን እንገኛለን። መረጃዎች በርካታ ጉዳዮችን ይዘው እየመጡ ነው ያሉት። የዓለማችን ሚዲያዎች የያዙ ናቸው አብዛኞቹ። በእነዚህ ላይ ተመርኩዘን እንግዲህ ትንቢታዊ ቃሎች ምን ይላሉ ወደሚለው ከፓስተር አለማየሁ ጋር ወደምንወያይበት መድረክ ነው እንግዲህ የተገናኘ ነው። በቀጥታ ወደዛ ይዣችሁ እሄዳለሁ። መስመር ላይ ፓስተር አለማየሁ ነሙ አለ። ከሱ ጋር መልካም ጊዜ ይሆነናል ብዬ ተስፋ አደርጋለሁ። መልካም ጊዜ ይሆንልን። እንዴት አመሽ ፓስተር? እንደምን አመሽ ወንድም ይልቃል? እግዚአብሔር ይመስገን በድጋሚ ተገናኝተናል። ቃል ላይ አንድ መረጃ ለአድማጮቻችን አጋርተን ነበር። ከዛ በኋላ ደግሞ በርካታ ክስተቶችን እየሰማን ያለ ነው። እስኪ ካሰባሰብከው ለአድማጮቻችን ብታጋራለን። እንግዲህ ቀን ላይ ዶናልድ ትራምፕ እና ፑቲን በየራሳቸው ጎራ የሰጡትን ስለ ተኩስ አቁሙ ስምምነቱ ስለመቀበል ስላለመቀበል የሰጡትን ሰምተናል። ምንድነው? በትናንትናው ዕለት እንግዲህ የደህንነት አማካሪው የዶናልድ ትራምፕ ልዩ መልእክተኛ ሆነው ሞስኮ ነበሩ። ሞስኮ ላይ እንግዲህ ለተወሰኑ ሰዓቶች ውይይት ተደርገዋል። በዚህ ውይይቱ ያው በተኩስ አቁሙ ላይ ነው። ምን ላይ እንደተደረሰ ግልጥ ያለ ነገር አልተናገረም። ነገር ግን ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ጥሩ ውይይት አድርገናል፣ መልካም ውጤት ተገኝቶበታል፣ በቅርቡ ተኩስ ይቆማል ብለን እንጠብቃለን ብለዋል። እንግዲህ በምን ላይ እንደተስማሙ አንዳንድ ነገሮች ያው እንግዲህ ቶሎ ይፋ አይደረጉም ታውቃለህ። ምክንያቱም በዛም በኩል ዩክሬንም ትጠብቃለችና ምናልባት ሞስኮ የምትቀበለው ቀን ላይ በዘገብነው መሰረት እነዛን ነጥቦች የሚቀበሉ ማየት ነገር ነው በሞስኮ በኩል የሚታይ። አይ ያው እነዛ ነጥቦች የመከበር ያለ መከበር ጉዳይ ተነስቷልና እነሱ ነገሮች ይጠበቃሉ። ከዛ አንጻር ነው እንግዲህ ውሳኔ የሚወሰነው እና ስለዚህ ምንድነው ዶናልድ ትራምፕ አንድ ካቀረቡት ነገር አሁን ሞስኮ በራሽያ የተከበቡ ወታደሮች አሉ። ለነሱ ህይወት እንዲራሩላቸው እንደተጠየቁ ነው። ግን እስቲ በቀጣይ የምናየው ይሆናል እና ግልጥ ያለ ምላሽ ግን አይደለም የታየው። ምንድነው የተነጋገሩት? ምን ላይ ወሰኑ? ምን ላይ አልተስማሙም የሚለውን ነገር በእነዚህ በነገው በተነገ ወዲያ ዕለት ፍንትው ብሎ ይወጣል ብዬ አስባለሁ። እንግዲህ ሌላው ምንድነው የአውሮፓና የአሜሪካ የኢኮኖሚ ጦርነት ተጧጡፎ ቀጥሏል ሲባል በጣም
በአደገኛ ሁኔታ እየቀጠለ ነው። እንግዲህ የሁለቱ ልዩነት እየሰፋ መጥቷል። ምንድነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ በአውሮፓ የሚገቡ ማንኛውም የአልኮል መጠጦች ላይና እንደዚህ የምግብ እንትኖች ላይ ከ100 እስከ 200% ታሪፍ ጥለዋል። እና የታሪፍ ቀላል ታሪፍ አይደለም። በዋናነት የሚገርም ነገር ምን መሰለኝ፣ የአውሮፓ ግማሽ የገበያ ማዕከሏ አሜሪካ ነው ማለት ይችላል። ስለዚህ ይህንን ታሪፍ ጥለዋል። መቼ ተግባራዊ እንደሚሆን አይታወቅም። ከዚህ ውጭ እንግዲህ ባለፈው በብረትና በአልሙኒየም ላይ 25% ታሪፍ መጣላቸው ይታወቃል። እና እሱ ተግባራዊ እንዲሆን ተወስኗል። በአውሮፓ ሲባል የተመረጡ ሀገሮች ናቸው ወይስ እንደው ድፍን አውሮፓ? እንደውም የእንግሊዙ ጠቅላይ ሚኒስትር ስታርመር ምንድነው ያሉት? ምላሽ እንሰጣለን ነው ያሉት። እኛም ከአሜሪካ በሚገባ ምርት ላይ ምላሽ እንሰጣለን የሚል ቁርጥ ያለ ነገር የተናገሩት። እንደው ከመጣህልኝ ላይ ቀር የዚህ የእንግሊዙን ካነሳ ላይ ቀር አንዳንድ መረጃዎችንም እንዲሁ አይቻለሁ እና በዚህ በያዝነው በፈረንጆች ዓመት የእንግሊዝ ኢኮኖሚ ዳውን እንደሚያደርግና ባንክራፕት ወይ ደግሞ ኢኮኖሚ ውድቀት እንደሚደርስባት ቀላል የማይባሉ እነዚህ መገናኛ አውታሮች ወይ ደግሞ የማህበራዊ ሚዲያዎች እያስተጋቡ ይገኛሉና እንደው ምናልባት ከዚህ ጋር ተያይዞ አውሮፓ ፌለሪት ወይ ደግሞ ውድቀት እንትን እያለ ነው ማለት ነው፣ ምልክት እያሳየ ነው ማለት ነው። ምን መሰለህ፣ አብዛኛው የአውሮፓ ሀገሮች የኢኮኖሚ ጥገኛ በሚያስብል ሁኔታ ማለት ነው በአሜሪካ ትከሻ ላይ ዶናልድ ትራምፕ ምንድነው ከትከሻችን ላይ ውረዱ ነው ያሏቸው። በአሜሪካ ትከሻ ላይ የተንጠለጠለ ነው ምኑም፣ ፖለቲካውም፣ ወታደራዊውም፣ ኢኮኖሚውም። በእርግጥ እንደነ ጀርመን ያለ ግዙፍ ኢኮኖሚ ያላቸው ሀገሮች አሉ። ጀርመን የአውሮፓ ግዙፍ ኢኮኖሚ ነው። ቢሆንም እሱ ከቻይና ጋር ሊንክ አድርጎ ነው ከቻይና ጋር እና በራሽያ ጋዝ ነው። በሁለቱ ነው፣ ከቻይና እና በራሽያ ጋዝ ነው። ይሄ የአውሮፓን ኢኮኖሚ ያዳክማል በደንብ፣ ምንም ጥርጥር የለው። የሚያዳክም ይሆናል። ነገር ግን ምንድነው የአውሮፓ ህብረት ከዶናልድ ትራምፕ ጋር በዚህ በኢኮኖሚው ዙሪያ ለመወያየት ዝግጅት ይዘዋል። የመወያያ አጀንዳዎችንም እያዘጋጁ እንደሆነ ገልጠዋል። ይሄ ምን መሰለህ፣ አንድ ነገር በጣም እንድታስተውል የሚያስፈልገው በመጨረሻው ዘመን ከሚከሰቱ ነገሮች አንዱ የኢኮኖሚ ቀውስ ነው። ልክ ነው፣ የኢኮኖሚ ቀውስ ነው። አውሬውም ሲመጣ ለማረጋጋት የሚሞክረው ይህንን የኢኮኖሚ ቀውስ ነው። ስለዚህ ይሄ አዲስ ነገር አይደለም ለማለት ፈልጌ ነው፣ የሚጠበቅ ነው። አሁን ከአውሮፓ ጋር ብቻ እኮ አይደለም። አሁን ተመልከት፣ የካናዳው አዲሱ ጠቅላይ ሚኒስትር ከዶናልድ ትራምፕ ጋር ባለው የኢኮኖሚ መናገድ ሁኔታ ላይ እንወያይ እንፈልጋለን፣ ነገር ግን ካናዳን አሳልፈን መብቷንና ጥቅሟን አሳልፈን አንሰጥም ነው ያሉት። ስለዚህ ኢኮኖሚ ጦርነት ቀላል አለ። ሜክሲኮም እንደዚሁ። ሜክሲኮም አሜሪካ በጣለችው ልክ እነሱም ታሪፍ ጥለዋል። እንግዲህ ይሄ ሲሆን ምንድነው በየሀገሩ ያለው እቃ ሸቀጥ ላይ ዋጋ ይጨምራል። የዋጋ ንረት ያስከትላል። ቅናሽ አይደለም ያስከትለው። ለምን ወደ ሀገሩ ሲገባ አንድ እቃ ታሪፍ ተጨምሮበት ነው የሚገባው። ያ ታሪፍ የተጨመረበት ወደ ዋጋ ነው የሚለወጠው። ወደ ዋጋ ይለወጣል ስንል ምንድነው ወደ ህዝቡ ነው የሚሄደው።
ስለዚህ ህዝቦች ተገጂ ናቸው። የመግዛት አቅማቸውን ሊያዳክም ይችላል። ይሄ ደግሞ የኢኮኖሚ ግሽበት ወይም ድቀትን ሊያስከትል ይችላል። ነገር ግን ምንድነው እንደ ስልት የተያዘው የአሜሪካ እንደ ስልት የያዘችው ነገር በዋናነት ይህንን የኢኮኖሚውን የአሜሪካን ህዝብ እንዳይጎዳ ከሚገኘው ታሪፍ ለህዝብ የሀገሪቱን በጀት ለመሸፈንና ከንግድ ግብር የመሳሰሉት አይደለ ታክስ ነፃ ለማድረግ የታቀደ ነገር እንዳለ ያው መጀመሪያም ላይ ከታሪፉ አንፃር ማብራሪያ ሲሰጡ ተናግረዋል እሳቸው። እንግዲህ ይሄ ይሰምራል እስከ ምን ያህል ጊዜ ይሄዳል የዓለምን ኢኮኖሚ የንግድ ሁኔታ ሲጎዳ ላይጎዳም የሚለውን ነገር እንግዲህ በሂደት እያየን ነው ምን መጣውና ይሄ ተከስቷል። በትናንትናው ዕለት እንግዲህ የኔቶ ዋና ጸሐፊ ማርክ ሩት አሜሪካ ነበሩ። እንደውም በትናንትናው ዕለት መግለጫ ሲሰጡ ሁሉ እዛው አሜሪካ ዋይት ሃውስ ውስጥ አብረዋቸው ነበሩ። ከእሳቸው ጋር እንግዲህ በአውሮፓ እና በኔቶ ጉዳይ ላይ ሰፋ ያለ ምክክር አድርገዋል፣ ተወያይተዋል። ያ የተወያዩበት ጉዳይ እንደው አንዱ ዋናው የሆነው እያንዳንዱ የኔቶ አባል እኩል ማዋጣት አለበት የሚል ነው፣ እኩል በጀት መሸፈን አለበት የሚለውንና አሜሪካ ከዚህ በኋላ አውሮፓን ለመጠበቅ ብዙም እንዳልሆነች ነው ያመለከተው። እና ከዚህ ጋር የተያያዘው ነገር ምንድነው ለማርክ ሩት ዶናልድ ትራምፕ ግሪንላንድን ለመጠቅለል መወሰናቸውን አስታውቀዋል። ይሄ ደግሞ ታውቃለህ መጀመሪያ ሐሳቡን ሲያቀርቡ ከአውሮፓ ድፍን ተቃውሞ ገጥሟቸዋል፣ ከዴንማርክም ተቃውሞ ገጥሟቸዋል። እንደገና በትናንትናው ዕለት ሰሞኑን ግሪንላንድ ምርጫ ነበረ። አዲስ ጠቅላይ ሚኒስትር ግሪንላንድ መርጣለች። ህዝበ ውሳኔም በዛው አድርገዋል። ምንድነው ምርጫ በተደረገው አዲሱ መሪ የተናገሩት ሀገራችንን ለትራምፕ አሳልፈን የማይሰጡ መሆናቸውን አሳውቀዋል። ይሄ ብቻ ሳይሆን ደግሞ ከዚህ በኋላ ከዴንማርክም ነፃ መውጣት እንደሚፈልጉ ተናግረዋል። ምክንያቱም አንዳንድ ነገሮች በዴንማርክ ስር ነው ያለችው እቺ ግሪንላንድ የምትባለው። የራሷ ጠቅላይ ሚኒስትር ይኑራት እንጂ የራሷ ፓርላማ ይኑራት እንጂ የውጭ ግንኙነቶቿ የተለያዩ ግንኙነቶቿ በዴንማርክ በኩል ነው። ስለዚህ ይህን አስታውቀዋል። ይሄ ደግሞ ዶናልድ ትራምፕ እስካሁን የሚወስኗቸው ነገሮች ከአውሮፓ ጋር የበለጠ የሚያፋጥጥ የሚያጋጭ ምናልባትም ሄዶ ኔቶን ወደ መፍረስ አውሮፓንም ወደ መከፋፈል የሚወስድ ይሆናል። ምክንያቱም በዚህ በኩል በዩክሬን ጉዳይ ጋር ከአውሮፓውያኖች ጋር ሰፊ ልዩነት አላቸው። በሌላ በኩል ደግሞ ስታይ በኢኮኖሚ በኩል የአውሮፓን ገበያ የሚጎዳ ነገር እየተደረገ ነው ያለው። እንደ ምክንያቱም የሚያነሱት አውሮፓውያኖች ከኛ መኪና አይገዙም፣ ከኛ ትራክተር አይገዙም፣ ከኛ የኛን ምርቶች አይገዙም። ከቻይና ከተለያየ ሀገር ነው ምርቶቻቸው የሚገዙት። እኛ ሀገር ላይ ደግሞ ምርታቸውን ይሸጣሉ ነው። ስለዚህ እነዚህ ሶስት ነገሮች በአሜሪካና በአውሮፓ መካከል በጣም ከፍተኛ ጥላ ያጠላ ጉዳይ ሆኗል። ርዕዮተ ዓለምም አሁን ሰፊ ጋፕ እየፈጠረ ይመስለኛል። የሊበራሊዝምና አሁን ትራምፕ ይዘውት ያሉት አቋም ምንድነው መሰለህ እሱ አሁን ኒው ሊበራሊዝም እኔ አሁን ብዙ በአውሮፓ ውስጥ ዘልቆ ይሄዳል ብዬ አላስብም። ምክንያቱም ምንድነው ቀኝ ዘመሞች እየተነሱ ነው ያሉት በአውሮፓ ውስጥ። እነዚህ ቀኝ ዘመሞች ደግሞ ሃይማኖት ተኮሮች ናቸው። በተለይም ወጋ አጥባቂዎቹ በተለይም ይሄ የጀንደር ኢሹ ላይ ሲሪየስ አቋም ያላቸው ናቸው እንደ ዶናልድ ትራምፕ።
ስለዚህ እነዚህ እየጠነከሩ ከመጡ ምናልባት በአሜሪካና በአውሮፓ መካከል ያለው የዓለም ልዩነት እንትን ይላል ይጠባል ብዬ አስባለሁ። ነገር ግን አውሮፓውያኖች አሁን የሚከተሉ ኒው ሊበራሊዝም ነው። ይህንን እኮ ነው አፍሪካ ላይ መጫን የሚፈልጉ የነበሩት። ቶታል ለአፍሪካ ብድር የሚከለክሉበት መፈንቅለ መንግስት እንዲደረግ መንግስት ላይ ዘመቻዎችን የሚከፍቱበት ትልቁ ምክንያት ይሄን ተቀበሉ ነው። እምነታችን ማህበረሰባችን ይህንን መቀበል አይችልም ስትል ማዕቀብ ያደርጉብሃል። ተቃዋሚ ደግሞ ፈጥራ ያስነሱብሃል። በሰብአዊ መብት ረጋጭ ተደርገ ትቆጠራለህ። እንደዛ ተደርገ ትቆጠራለህ። እነሱ የሚፈልጉት ነው ነፃነት። እነሱ እኮ ዲሞክራት ናቸው ማለት አይቻልም። በሀገር ምርጫ ስላደረክ ብቻ ዲሞክራት የሌላውንም መብት ማክበር የሌላውንም ባህል ማክበር። እንደው ፓስተር እንደው አንተ ጥሩ ነጥብ ነው ያነሳኸው። ይሄ ቀኝ ዘመሙ አክራሪው አካል ወደ ስልጣን ለመምጣት ጥቂት ጊዜ እንደቀረው ነው እየጠቆምከን ያለው። ግን እንደው ይመስላል ካለው ይሄ በተለይም ደግሞ የ2030 አጀንዳ ቀጠሮ እንዳለው ያው ታውቃለህ አንተም። በተለይ ይሄ ወርልድ ኢኮኖሚክ ፎረም የሚያዘጋጀው ማለት ነው። እና አሁን እኛ መንፈሳዊ ተርሙን ይዘን ከመጣን እንደው ይሄ ነገር እንደው የሚሳካ ይመስላል ወይ? ምክንያቱም ሐሰተኛው ክርስቶስ ግራውንድ የያዘ ወይ ደግሞ የተጠናከረ ሂደት መኖር ስላለበት ለዛ ደግሞ መንገድ ጠራጊ ያስፈልጋልና እንደው በአንተ እምነት እንደው የሚሳካ ይመስልሃል? ሐሰተኛውም ክርስቶስም ጌታም ከመምጣቱ በፊት ለቤተ ክርስቲያን የሚሰጥ አንድ የተሐድሶ ዕድል አለ። ይሄ የሁለተኛው ዝናብ ብለን የምንጠራው የመጨረሻው የመንፈሳዊ መነቃቃት ሪቫይቫል የሚባለው ማለት ነው። የመጨረሻው ተሐድሶ የሚባለው እሱ በዓለም ሁሉ ነው የሚሆነው። በአውሮፓም ያሉ ቤተ ክርስቲያኖች ሊያንሰራሩ ይችላሉ። ይሄን ስልህ ውስጥ ያለው የአጋንንት አሰራርና የጨለማ ስራ አይኖርም እያልኩ አይደለም። የሚሰራው ነገር አይኖርም እያልኩ አይደለም። ሰዎችን ከጥፋት ለማዳን ወንጌል በዓለም ሁሉ እንዲሰበክ ሰዎች ወደ ክርስቶስ ኢየሱስ መዳን እንዲመጡ ለማድረግ አንድ ዕድል ይሰጣል። ያ ዕድል የሚሆንበት መንገድ ደግሞ አንዱ እንደነዚህ አይነቶች እንደ ትራምፕ አይነት አስተዳደሮች ሲነሱ ነው ሰዎች የሚባንኑት። ምናልባት አንተም ብዙ ጊዜ ስትናገረው ነበር። ከ4 ዓመት በኋላ ግን ምናልባት የተለወጡ ነገሮች እና ይሆናል። ግን ሊድኑ የሚገባቸው ወንጌል ሊሰሙ የሚገባቸው ሰዎች መስማት አለባቸው፣ መዳን አለባቸው። እነዚህ ቀኝ ዘመሞች ደግሞ አክራሪና የሃይማኖት ሰዎች ናቸው። ገብተዋል። ስለዚህ እነዚህ ነገሮች መጠበቅ አለባቸው የሚለውን ነገር የግድ መስመሩን ጠብቆ መምጣት አለበት የሚል ነው። እንግዲህ ሌላው የመጨረሻው ምንድነው? በዛሬው ዕለት ቤጂንግ ላይ ኢራን፣ ራሽያ እና ቻይና በኢራን ኒኩለር በኩል ዙሪያ በዝግ ምንም አይነት ጋዜጠኛ ምንም አይነት ኢንፎርሜሽን የማይገኝበት በዝግ እየመከሩ ነው። ይሁን እንጂ ኢራን በአስቸኳይ ወደ ድርድር የማትመለስ ከሆነ ከከፍተኛ ማዕቀብ አንስቶ እስከ ወታደራዊ እርምጃ የምንወስድ መሆኑን ብለው የአሜሪካው ፕሬዝዳንት አስታውቀዋል። እንግዲህ ትኩሳቱም አለ፣ መጻኢ ደግሞ ለቅዱሳን የሚሆን እድልም አለ። እንግዲህ ይሄንን ነገር ስንመለከት እግዚአብሔር በምድራችን ላይ በምድር ላይ በዓለም ላይ አንድ ነገር ሊያደርግ እንደተዘጋጀ ያመለክተናል እና
ሙሉ ጨለማ አይደለም ለማለት ፈልጌ ነው። ሙሉ ጨለማ አይደለም፣ ተስፋ አለ። ሰዎችን ለማዳን የተሰጠ የወንጌል ተስፋ አለ። ስለዚህ ይህንን የወንጌል ተስፋ ወደ ፍጻሜው ለማምጣት ቤተክርስቲያን ልትነቃና ልትዘጋጅ ያስፈልጋል። ምክንያቱም በዚህ በሁለተኛው ዝናብ ምናልባትም በቢሊዮኖች የሚቆጠሩ ሰዎች ሊድኑ ይችላሉ። ምክንያቱም በዓለም ላይ የሚመጣው የእግዚአብሔር ግዙፍ ኃይል የመንፈስ ቅዱስ መገለጥ ሰዎችን ለክርስቶስ ምጽአት የሚያዘጋጅም ስለሚሆን ይሄ ሁኔታ በዓለም ላይ ይጠበቃል። ፓስተር እንደው አጠናክረ ይህን ሐሳብ እንድታጠናክሮ ስለፈለኩኝ ነው ይህንን እንትን ያልኩ። ከዚህ በፊት ዲና ብስራት የሰራነው አንድ ዜና በእርግጥ በተደጋጋሚ ነው ይህን ሐሳብ ያነሳ ነው። በዛሬው ዕለት አንድ የተከሰተ ክስተት አለ፣ መጽሐፍ ቅዱሳዊ ትንቢት ስለሆነ ማለት ነው። ጨረቃ ወደ ደም ትለወጣለች የሚል ዜና ሰርተን ነበርና በዛሬው ዕለት ነው ሀፕን ያደረገው። በመላው ይታያል። እንደገናም ደግሞ የሚገርም ነገር በተወሰነ የዓለም ክፍሎችም ሁሉ ይታያልና ይሄ መንፈሳዊው አንድምታው ምንድን ነው? ባለፈውም ጠቆም አድርገናል። አሁን በቅርቡ ቤተ መቅደሱ ከመሰራቱ ማኳያ እንደገና ደግሞ ለኃጢአት ስርየት ብለው አይሁዶች በፋሲካቸው እነዛን ጥጆች እንደሚሰዉ የታወቀ ነው እና ግጥምጥሞሹ በጣም የሚያስገርም ስለሆነ ነው። አንዳንድ የስካቶሎጂ ሰዎችም በዚህ ጉዳይ ላይም ሀሳባቸውንም ሲሰነዝሩ ይታያልና እንደው አንተም አስከትለ አጠናክረ ለቅዱሳን ግልጽ እንዲሆን ብዬ ነው ይህን ጥያቄ መጠይቅ። የነቢዩ ኢዩኤል ትንቢትም ነው። እንደገናም ደግሞ በራእይም መጽሐፍ ላይም አለ። ጌታ ኢየሱስም ተናግሯል ሰማያት ላይ ምልክቶች እንደሚታዩ እና እነዚህ ነገሮች አሁን ለቅዱሳን ከፍተኛ የማንቂያ ደወሎች ናቸውና ምክንያቱም በጣም አጠንክረን ይህን ሐሳብ መሄድ ስላለብን ነው ይህን ጥያቄ ማነሳለህና አስከተለም ያው መልእክትም ስለምታስተላልፍ እስኪ በዚህ ጉዳይ ላይ ምን አይነት ሐሳብ አለ? ናው መልእክቱ ዛሬ እዚሁ ጋር ብናደርገው ጥሩ ይመስለኛል። ምክንያቱም ምንድነው መሰለ መጽሐፍ ቅዱስ የሚናገረው ነገር እውነት ነው። ሰዎች ሊረዱ ላይረዱትም ይችላሉ። በዘመኖች መካከል እግዚአብሔር ማድረግ የሚፈልገውን ነገር ያደርጋል። የሚከለክለው ምንም አይነት ፍጥረተ ዓለም ወይም ደግሞ ሰው አይኖርም። ስለዚህ ይሄ ጨረቃ ወደ ደም መለወጥ፣ ደም መምሰል ወይም ደግሞ የደምን ምልክት ማሳየቱ ሊሆን ካለው ነገር ግድ ነው። አንዱ ነው ስንል ደግሞ ይሄ ነገር ምልክት ነው። ምጽአቱ ቀርቧል። ሰዎች ተዘጋጁ፣ ቤተክርስቲያን ተዘጋጂ፣ የእግዚአብሔር ልጆች ተዘጋጁ፣ ልመጣ ነው። ስለዚህ እነዚህ በምድር ላይ የሚታዩት ምልክቶች በሙሉ እንድናውቅ፣ እንድንነቃ፣ እንድንዘጋጅ የሚያደርጉን ምልክቶች ናቸው እንጂ እንድንፈራ እንድንሰጋ የሚያደርግ አይደለም። ምንድነው ኢዩኤል 31 ላይ ምዕራፍ 3:31 ላይ ታላቅና የሚያስፈራ የእግዚአብሔር ቀን ሳይመጣ ይላል። ይህ ማለት ምንድነው? አውሬው ሳይነግስ ክርስቶስ ኢየሱስ መጥቶ ሳንነጠቅ በምድር ላይ የሚያስፈራው ጊዜ ሰው መኖር ቁጥሩን ያልተቀበለ ሰው መኖር የማይችልበት ገብተዋል።
ክርስቶስ ኢየሱስን አውቀው ደግሞ ወደ ኋላ የተመለሱ በሰይፍ ተሰይፈው የሚሄዱበት የሚወሰውበት ስለሚያውቁ ለአውሬው አልንበረከክም ስለሚሉ እነዚህ ነገሮች ከመሆናቸው በፊት የእግዚአብሔር ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል እና እንዲህም ይሆናል የእግዚአብሔርን ስም የሚጠራ ሁሉ ይድናል። እግዚአብሔር እንደተናገረው በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል። ደግሞም እግዚአብሔር የጠራቸው የምስራች የሚሰብክላቸው ያገኛሉ ይላል። እነዚህ 44ቱ 144 ናቸው። ቁጥሩን ለጊዜው 144ቶቹ ይመስሉኛል። 144,000 አየህ፣ በዛን ዘመን እነሱ ወንጌልን ይሰብካሉ። አውሬው ሲነግስ ልክ ነው ገብቷል። አውሬው ሲነግስና ሰዎች ምጥ ላይ ሲሆኑ የሚለው ምንድነው? እግዚአብሔር የጠራቸው የምስራች የሚሰብኩላቸው ያገኛሉ ይላል። እና ይሄም ደግሞ የት ነው ይላል? በጽዮን ተራራና በኢየሩሳሌም መድኃኒት ይገኛል ይላል። ስለዚህ ይሄ ሊሆን ግድ ነው። እነዚህ ምልክቶች የጦርነቱ አሁን እኛ የምንዘግባቸው ዜና ለመዘገብ እንዳልሆነ አድማጮቻችን ያውቃሉ። ልክ ነው። በየዕለቱ እንዲነቁ ኮንሸስ እንዲሆኑ ዓለም ወዴት እየሄደ እንደሆነ ዘመንን እንዲያውቁ ዘመንን እንዲዋጁ በዘመን መካከል እንዴት መመላለስ እንዳለባቸው እንዲያውቁ ለማድረግ ነው። ስለዚህ ይሄ ምልክት የተጻፈና የሚሆን ነው። ገናም ከዚህ የሚበልጡ ነገሮች አስደንጋጭ የሚመስሉ ግን ለኛ ስለተጻፈ የማንደነግጥበት። እኔ አሁን ጨረቃ ደም መስላ ብትታይ አልደነግጥም። ለምን ደግሞ አልደነግጠው? በቃ ጌታ ሊመጣ እንደሆነ አውቃለሁ። ተጽፎልኛል። ገብቷል። ድንቃጤ የሚሆነው ለማያውቁት ነው። ለእኔ ተጽፎልኛል። ስለዚህ እንዴት መመላለስ እንዳለብኝ ራሴን ማዘጋጀት ነው ያለብኝ። እንደ እግዚአብሔር ቃል መኖር፣ እንደ እግዚአብሔር ቃል መውጣት፣ እንደ እግዚአብሔር ቃል መግባት እንዳለብኝ ይነግረኛል ማለት ነው። ስለዚህ አድማጮቻችን ይህንን አውቀው ተረድተው ራሳቸውን እንዲያዘጋጁ እንላለን። ጌታ በደጅ ነው። ሰዓቱ አልቋል። ዘመኑ ቀርቧል። ትንቢቶች ተፈጽመዋል። አሁን የሚጠበቀው የጌታችን የኢየሱስ ክርስቶስ ምጽአት ብቻ ነው። ተባረኩልን። የጌታ ጸጋ ሰላም ይብዛላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር ዛሬ ጠንከር ያሉ ጉዳዮችን ነው ያነሳነው። እንደው እኔ ማሳሰብ የምፈልገው እንደነዚህ አይነት መረጃዎችን ወደፊት ስናመጣ ፓስተር ቀደም ሲል እንዳለን መረጃዎችን ለማሰራጨት ወይ ደግሞ ለመዘገብ ሳይሆን የማንቂያ ደወል ለመደወል ነው። በተለይም ደግሞ አሁን ቀደምም እንዳልኩት ይሄ የዚህ ጨረቃ ወደ ደም መለወጥ በርካታ መገናኛ ብዙሃንን ተቆጣጥሮ ያለ ጉዳይ ነው። ለኛ ግን የማንቂያ ደወል ስለሆነ እጅግ በጣም ልንደሰት ይገባል። ምክንያቱም ጌታ ኢየሱስ መምጣት ዋዜማ ላይ ስለሆነ። ነገር ግን አንድ ጥያቄ ማስከተል ፈለግኩኝ። ይህን ሁሉ መረጃ ሰማን፣ ይህን ሁሉ ክስተት አየን፣ በተለያዩ መገናኛ ብዙሃንም ይሁን በዚህኛው ሚዲያም ይሁን በተለያዩ የኛ ሚና ምንድን ነው? ወንጌልን በተመለከተ ምን እያደረግን ያለ ነው? አንቀላፕተናል ወይስ እንደው ዝም ብለን ተመልካች ሆነን እየተመላለስን ነው? ምክንያቱም ታላቁ ሙሽራ ተሰናርቶ ወደኛ ሊመጣ ሙሽሪትን ሊወስድ መንገድ ላይ ስለሆነ የኛ ዝግጅት ምን አይነት ይመስላል የሚል ጥያቄ መጠየቅ ፈለግኩኝ። ምክንያቱም እንደነዛ አምስቱ ቆነጃጅት እንዳንሆን ዕለት ዕለት መቅረዛችንን በመሙላት ዘይታችንን ሞልተን ሬዲ ወይም ደግሞ ተዘጋጅተን እንድንጠባበቅ የእግዚአብሔር መንፈስ እንዲያግዘን ምኞታችን ነው። እንግዲህ ለዛሬ ምሽት ይዘን የመጣነው መረጃና መልእክት ይህንን ይመስላል። መረጃዎቹን ደግሞ እያጠናከረልን ደግሞ ይዞልን የሚመጣው ወንድማችን አለማየሁ
ፓስተር አለማየሁ ደግሞ እጅግ እግዚአብሔር አብዝቶ እንዲባርከው ምኞቴ ነው። የእግዚአብሔር ፈቃድ ሆኖ ጌታ ካልመጣ በነገው ዕለት የቀጥታ ስርጭት ይኖረናል። እንድትከታተሉ ከወዲሁ ማሳሰብ እንፈልጋለን። ላልዳኑ ወገኖች ደግሞ እንዲሁ ሼር በማድረግ ወንጌልን መስበክ ስለሚቻል አደራ ማለት እንፈልጋለን። የእግዚአብሔር ምሕረትና ቸርነት ከኛ ጋር ይሁን። መልካም ምሽት ይሁንላችሁ። ደህና ደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ